ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸውን ዜናዎች ይዘንላችሁ ቀርበናል ከዜናዎቹ ጋር መሰረት ባዩ ነኝ አብራችሁን ቆዩ ወደ ቀዳሚ ጉዳይ ተሻገርን መንግስት ለዜጋ ተኮር ዲፕሎማሲ ትኩረት ሰጥቶ በመንቀሳቀስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያንን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር አስታወቀ ህንድ የሚገኘው የኢትዮጵያ ኤምባሲ በማይናማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱ ዛሬ ወደ ሀገራቸው መግባታቸውንና 43 ኢትዮጵያውያን ደግሞ ዛሬ ምሽት ይገባሉ ተብሎ እንደሚጠበቅ ገልጿል ቀሪዎቹ በታይላንድ ማቆያ የሚገኙ 58 ኢትዮጵያውያንን ወደ ሀገራቸው ለመመለስ ኤምባሲው ጥረት ያደረገ እንደሚገኝ አመልክቷል በተያያዘ መንግስት ጃፓን በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ጥረት ያደረገ ይገኛል መንግስት ህብረተሰቡ በህገወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታሎ የሥራ ስምሪት ውል ወደ አልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠብ ሚኒስቴሩ አሳስቧል በታላቁ የኢትዮጵያ ህዳሴ ግድብ በተመረተ አሳ ከ1.4 ቢሊዮን ብር በላይ ገቢ መገኘቱን የቤንሻንጉል ጉሙዝ ክልል ግብርና ቢሮ አስታወቀ የቢሮ የእንስሳት ዘርፍ ምክትል ቢሮ ኃላፊ ዶክተር ብርሃኑ ኢቲቻ በክልሉ በ2017 በጀት ዓመት 8 ወራት ውስጥ 3700 ቶን አሳ የተመረተ ሲሆን ከተመረተው አሳ 95 በመቶ የሚሆነው ከአባይ ግድብ የተገኘ ነው ብለዋል ከህዳሴ ግድቡም በቀን በአማካኝ 14646 ኪሎ ግራም የአሳ ምርት የተገኘ መሆኑን ለኢፕድ ገልጸዋል በክልሉ 1 ኪሎ ግራም አሳ 400 ብር እየተሸጠ ይገኛል ያሉት ምክትል ቢሮ ኃላፊው የአሳ ምርት ከክልሉ አልፎ ወደ አዲስ አበባና ወደ ሌሎች ክልል ከተሞች እየተላከ መሆኑን ተናግረዋል ከአባይ ግድብ የሚገኘውን የአሳ ምርት ለማሳደግ የዘመናዊ ግብዓት አቅርቦትን ማሟላትና የተደራጁ ማህበራትን ወደ ስራ እንዲገቡ እየተደረገ መሆኑን ጠቁመዋል ከዚህ በፊት በአመት ከ1200 ቶን ያልበለጠ አሳ ሲመረት እንደነበር አስታውሰዋል ህብረተሰቡ መንግስት የቀየሳቸውን የልማት ስትራቴጂዎች ለማሳካት የሚያደርገውን ተሳትፎ አጠናክሮ መቀጠል እንዳለበት የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ ገለጹ ሚኒስትሩ በአርሲ ዞን መርቲ ወረዳ በአቦምሳ ምርጫ ክልል ከሚኖሩ የተለያዩ የህብረተሰብ ክፍሎች ጋር ተወያይቷል በውይይታቸውም ሁሉም የህብረተሰብ ክፍል የሀገሩንና የራሱን ህይወት ለማሻሻል መንግስት የቀየሳቸውን የልማት ስትራቴጂዎች ተግባራዊ ለማድረግ እየተራባረበ መሆኑን አንስተው ይህም ተጠናክሮ መቀጠል እንዳለበት ማሳሰባቸውን ከሚኒስቴሩ ማህበራዊ ትስስር ገጹ የተገኘው መረጃ ያመለክታል በተለይም ወጣቱ ክፍል ራሱን ካላስፈላጊ ነገሮች ተጠብቆ በተለያዩ ልማቶች በመሳተፍ የኢኮኖሚ ብልጽግናን ለማረጋገጥ የሚደረገውን ጥረት ከፍተኛ መሆኑን አድንቀዋል በሀገራችን በርካታ ስራ አጥ ወጣቶች ቢኖሩም በአምራች ኢንዱስትሪው የሚፈለገውን ክህሎት የሚያሟሉት ጥቂቶች ናቸው ሲሉ የኢንዱስትሪ ሚኒስቴር ዴኤታ አቶ ታረቀይ ቡልልታ ገለጹ የኢትዮጵያን ፕሬስ ድርጅት ክህሎት ስለ ኢትዮጵያ በሚል ያዘጋጀው የፎቶግራፍ አውደ ርዕይና ፓናል ውይይት በአዲስ አበባ እየተካሄደ ነው በአምራች ኢንዱስትሪውና በስራ አጥ ወጣቶች ችሎታ መካከል ያለውን ልዩነት ማጥበብ ያስፈልጋል ያሉት አቶ ታረቀኝ ለዚህም ኢንዱስትሪ ሚኒስቴር ከስራና ክህሎት ሚኒስቴር ጋር በትብብር እየሰራ ነው ብለዋል ከዚህ ባለፈ ኢንዱስትሪ ሚኒስቴር የስልጠና ማዕከላት ያሉት ሲሆን ለአብነትም በቆዳ በጨርቃ ጨርቅ ዘርፍ ብቁ የሰው ኃይል የማፍራት ስራ እየተሰራ መሆኑን ገልጸዋል ክህሎት ግብርናን ቱሪዝምን ማዕድንና የኢንዱስትሪ ዘርፍ ለማሳደግ ወሳኝ እንደመሆኑ ለዚህ ሚኒስቴር መስሪያ ቤቱ የኢንዱስትሪ አቅም ግንባታ ስትራቴጂ ተዘጋጅቷል ነው ያሉት አሁን ላይ አምራች ኢንዱስትሪው ለሀገር የሚያበረክተው አስተዋጽኦ ከ7 በመቶ አይበልጥም ይህም ከውጭ ሀገር በሚገቡ ምርቶች ላይ ጥገኛ መሆናችን ያሳያል ብለዋል ከዚህ ጥገኝነት ለመላቀቅ አምራች ኢንዱስትሪውን መደገፍና የሚፈልገውን ችሎታ ማሟላት እንደሚገባ አሳስበዋል በትግራይ ክልል ማንነታቸው ያልታወቁ ታጣቂዎች በሰላማዊ ሰዎች ላይ ጥቃት አድርሰዋል ሲል የትግራይ ኮሙኒኬሽን ጉዳዮች ጽፈት ቤት አስታወቀ ጽፈት ቤቱ ባጋራው መረጃ መሰረት የካቲት 28 ቀን 2017 ዓ.ም በራያ አላማጣ ወረዳ ጥሙጋ ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት የ5 ሰዎች ህይወት ሲያልፍ 2 ሰዎች በከባድ መቁሰላቸውን ገልጿል የጥቃቱ ሰለባዎች በቤተክርስቲያን ውስጥ የጸሎት ስነ ስርዓት ሲፈጽሙ የነበሩ ሲቪሎች ናቸው ብለዋል የትግራይ ኮሙኒኬሽን ጉዳዮች ጽፈት ቤት ጥቃቱን ጭካኔ የተሞላበት ጭፍጨፋ ሲል የገለጸ ሲሆን የክልሉ መንግስት ከሚመለከታቸው የጸጥታ አካላት ጋር በመሆን የድርጊቱን ፈጻሚዎች በቁጥጥር ስር ለማዋል ክትትል እያደረገ መሆኑን አክሏል
በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በህገወጥ መንገድ ወደ ጎረቤት ሀገር ሊወጣ የነበረን የጤፍና የበርበሬ ምርት በቁጥጥር ስር ማዋሉን የዞኑ ፖሊስ መምሪያ አስታወቀ። የዞኑ ጸጥታ መዋቅር በጥምረት በወሰደው ተልዕኮ ከ65 ኩንታል በላይ የጤፍ ምርትና ከ75 ኩንታል በላይ በርበሬ ነው በቁጥጥር ስር የዋለው። ከጤፍና ከበርበሬው በተጨማሪ ሌሎች ቅመማ ቅመሞች አብረው የተያዙ ሲሆን በአጠቃላይ ከ165 ኩንታል በላይ ምርት እንደሆነም ተገልጿል። በቁጥጥር ስር የዋለው ምርት በዋጋ ሲተመን ከ3.5 ሚሊዮን ብር በላይ የሚገመት ሀብት እንደሆነም ተነግሯል። የዞኑ የጸጥታ መዋቅር ሰላምና ደህንነትን ከመጠበቅ ባሻገር የሀገርን ጥቅል ኢኮኖሚ ሊጎዱ የሚችሉ ህገወጥ ንግዶችንና የሰው ዝውውር ላይ ጠንካራ ስራ እየሰራ ነው ያሉት የዞኑ ፖሊስ መምሪያ ኃላፊ ኮማንደር ሙላት ማሞ ናቸው። ሰላም አስከባሪው ኃይልና ሌሎች የዞኑ ጸጥታ መዋቅር በቅንጅት በወሰዱት ፈጣን ተልዕኮ ንብረቱን መያዝ ተችሏል ብለዋል። ቀጠናው የጎረቤት ሀገራትን የሚያዋስን በመሆኑ ህገወጥ የሰውና የንብረት ዝውውርን ለመቆጣጠር ጠንካራ የጸጥታ መዋቅር መኖሩንም ኮማንደር ሙላት ጠቅሰዋል። በህገወጥ ንግድ እንቅስቃሴ ውስጥ የተሰማሩ ግለሰቦች ከድርጊታቸው በመታቀብ የሀገራቸውንና የህዝባቸውን ጥቅም አሳልፈው ላለመስጠት ትምህርት ሊወስዱ ይገባል ነው ያሉት። ይህ ካልሆነ ግን የሚወሰዱ እርምጃዎች ተጠናክረው እንደሚቀጥሉ ነው ያረጋገጡት። የአፋር ክልል መንግስት የባቡር ፕሮጀክት ስርቆት ላይ ተሳትፈዋል ያላቸውን ኃላፊዎች ከስራ አሰናበተ። የአፋር ብሔራዊ ክልላዊ መንግስት በአዋሽ ወልዲያ ሀራ ገበያ የባቡር የኃይል አቅርቦት ፕሮጀክት ላይ የተፈጸመውን የስርቆት ወንጀል በጽኑ እንደሚያወግዝ አስታውቋል። ባለፉት 10 ቀናት ብቻ ከ80 ኪሎ ሜትር በላይ የኮንዳክተር ሽቦ ገመድና 25.7 ኪሎ ሜትር የኦፒጂ ደብሊው ፋይበር መስመር መዘረፉ የክልሉን መንግስት አሳዝኗል ብሏል። በኢትዮጵያ ኤሌክትሪክ ኃይል የአዋሽ ወልዲያ ሀራ ገበያ የኃይል አቅርቦት ፕሮጀክት ሳይት ስራ አስኪያጅ አቶ ተክለወይን ብርሃን አሰፋ እንደገለጹት በ2016 እና 17 በጀት ዓመት በገቢረሱ ዞን በተፈጸመ ስርቆት ከ717,000 በላይና ከ25.3 ሚሊዮን ብር በላይ ኪሳራ ተመዝግቧል። የኤሌክትሪክ ኃይሉ የሰሜን ምስራቅ 2 ሪጅን የማስተላለፊያ መስመሮችና ማከፋፈያ ጣቢያዎች ኦፕሬሽን መምሪያ ዳይሬክተር አቶ ሐሰን መሐመድ በበኩላቸው ሪጅኑ 3 የኃይል ማከፋፈያ ጣቢያዎችንና ከ436 ኪሎ ሜትር በላይ የሚሸፍኑ የማስተላለፊያ መስመሮች እንደሚያስተዳድር ገልጸዋል። ተቋሙ ለህብረተሰቡ ኤሌክትሪክ ለማዳረስ በሚያደርገው ጥረት ውስጥ በኃይል ተሸካሚ የብረት ምሰሶችና የኮንዳክተር ሽቦ ላይ የሚፈጸሙ የስርቆት ወንጀል ማነቆ እንደሆነ አስረድተዋል። የዞንና የወረዳ እንዲሁም የጸጥታ ዘርፍ አካላት በኃላፊነት ስሜት መንቀሳቀስ አለመቻላቸው በኃይል መሰረተ ልማቶች ላይ ከፍተኛ የዝርፊያ ወንጀል እንዲፈጸም በር ከፍቷል ተብሏል። ውድ ተመልካቾቻችን በመከታተል ላይ የምትገኙት ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዝናቸውን ዜናዎች ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። ዩናይትድ ስቴትስ የመንግስት ሰራተኞች ከደቡብ ሱዳን እንዲወጡ አዘዘች። ዩናይትድ ስቴትስ ደቡባዊ ሱዳን ውስጥ እየታየ ያለው ውጥረት እየበረታ በመምጣቱ ከአስቸኳይ ጊዜ ሰራተኞች ውጭ ያሉ የመንግስት ሰራተኞች ሀገሪቱን ለቀው እንዲወጡ አዘዘች። ከደቡብ ሱዳን ምክትል ፕሬዚዳንት ሪክ ማቻር ጋር ጥብቅ ግንኙነት ያለው የታጠቀ ቡድን ማክሰኞ ዕለት በሰሜናዊ የሀገሪቱ ክፍል የሚገኘውን የጦር ሰፈር ላይ ወረራ ማካሄዱን ተከትሎ ለማቻር ታማኝ የነበሩት የጦሩ ምክትል አዛዥ ጀነራል ጋብሪኤል ዱፕላም እና 2 ሚኒስትሮች ለእስር ተዳርገዋል። ከደቡብ ሱዳን ምክትል ፕሬዚዳንት ሪክ ማቻር ጋር ጥብቅ ግንኙነት ያለው የታጠቀ ቡድን ማክሰኞ ዕለት በሰሜናዊ የሀገሪቱ ክፍል የሚገኘውን የጦር ሰፈር ላይ ወረራ ማካሄዱን ተከትሎ ለማቻር ታማኝ የነበሩት የጦሩ ምክትል አዛዥ ጀነራል ጋብሪኤል ዱፕላም እና የሀገሪቱ 2 ሚኒስትሮች ለእስር ተዳርገዋል። እስራኤል በመላው ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ማዘዟ ተገለጸ። የሀገሪቱ የኢነርጂ ሚኒስትር ኢሊ ኦሆን ታጋቾችን ለማስለቀቅና ሐማስ ከጦርነቱ በኋላ በጋዛ ህልውና እንዳይኖረው ለማረጋገጥ ሁሉንም አማራጮች እንጠቀማለን ሲሉ ተናግረዋል። ሚኒስትሩ የሰጡት ትዕዛዝ በተለይ የተጣራ የመጠጥ ውሃ ለማቅረብ የሚውሉ ማሽኖች ከስራ ውጭ እንደሚያደርግ ተገልጿል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር በቀጣይ ወደ ጋዛ ውሃ እንዳይገባ ሊከለክል እንደሚችልም ነው የተነገረው። እስራኤል ባለፈው ሳምንት እሁድ ማንኛውም የሰብአዊ ድጋፍ ወደ ጋዛ እንዳይገባ ማገዷ ይታወሳል። እስራኤል ወደ ጋዛ ሰብአዊ ድጋፍ እንዳይገባ መከልከሏ ከፍተኛ ተቃውሞ እያስነሳባት ነው። ለንጹሃን ህይወት መቀጠል ወሳኝ የሆኑ ሰብአዊ ድጋፎች እንዳይገቡ መከልከል የጅምላ ቅጣት ነው ብሏል የመንግስታቱ ድርጅት የሰብአዊ መብቶች ጽሕፈት ቤት። ውድ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት መሰረት ባዩ ነበርኩ። ጥሩ ጊዜ ከኢሳት ጋር ሰላም።